ኤርሚ እንደዚህ ቆያል እንዴ? እንደዚህ ቆያል እንዴ? እንደዚህ እንደምትሆን እያወቅሁ እኔ ራሴ ልጅያት መምጣት አልነበረብኝም። ምን ሆና ነው? ምን ሆና ነው? እኔ አላውቅም። ከዚህ በፊት ወድቃ ታውቃለች አንተ ጋር? አታውቅም? ምን ሆና ነው ማለት? ሚኪ መጨቃጨቁ ፌንት ማንሳቷ ራሷ አያውቅም። ምን ሆናለች? ምን ሆና ነው? ሰው ፌንት ምንድን ነው ፌንት ሲያነሳ ምን እንደሆነ አያውቅም ነው? ምንድን ነው? ከራሱ ጋር አይደለም የምንላችሁ በምክንያት ማለት ወይ እናንተ እንደምታስቡት የሆነ መተት ተሰርቶበት ምናምን የምትሉት ነገር ወደዛ ወሰዱት። ይሄ የእንደዛ ነገር አይደለም። ገባችሁ? ሲጀመር ዛሬ ብዙ ቦታ እያየው ነበረ ቲክቶኮች ምናምን ማለት ነው። ክርስቲያን እህቶቻችን ሲያወሩ በመስቀል መተት የሚባል ነገር አይሰራም እያሉ ነው። ገባችሁ? በመተት እንግዲህ እናንተ እምነታችሁ ምን እንደሆነ አናውቅም። በእምነታችሁ ታሟርታላችሁ እንዴ እናንተ? መስቀል የምታስሩት እምነታችን ብላችሁ አይደለም የምታመልኩት ነው አይደል? በሱ እንዴት ነው እንደዚህ መጥፎ ስራ የሚሰራ? እንደዚህ መጥፎ ነገር ይሰራል ብላችሁ የምታስቡት ምን አይነት ጭንቅላት ቢኖራችሁ ነው? ምን አይነት አስተሳሰብ ቢኖራችሁ ነው? እንዴት ነው በእንደዚህ ነገር እምነታችሁ የምታረክሱት? ለእምነታችሁ ክብር ቢኖራችሁ ይሄንን አትናገሩም ነበር ሲጀመር ማለት ነው። በዚህ ነገር ነው ብላችሁ ራሱ አታወሩም ነበር። የምር በጣም የሚደብር ነገር እኮ ነው እንዴ! ሲጀመር ይሄ የመርሳት ችግር አይነት ነው እንጂ ያለበት አብርሽ የእንደዚህ ኬዝ አይደለም። ይሄ ኬዝ ማለት እኮ ለምንድን ነው የሚደረገው? ገባችሁ? የሆነ አንድ ሰው ያፈቀራችሁ ሰው ወደ እናንተ እንዲመጣ ያ ሰው ካፈቀራችሁት ወደ እናንተ እንዲመጣ ወይ ከልጆቹ ከትዳሩ ተበትኖ ያ ሰው ጋር እንዲሄድ ነው እንጂ ጭንቅላቱ እኮ የሚነካው ነገር አይደለም። እንደዚህ ወይ የሆነ ነገር የሚያስረሳው ነገር አይደለም የሚደረግ። አላህ የሚጠብቀኝ ሁላችንም አላህ ይጠብቀን ከእንደዚህ አይነት መጥፎ ስራዎች። አልহামዱሊላህ እኛ ምን ልበላችሁ በእምነት ያለው ሰው በእንደዚህ ነገር አያምንም። ገባችሁ? ነገር ግን እናንተ በእንደዚህ ነገር እንኳን ነው ብትሉ ማለትም የነበረባችሁ ከኤርሜላ ጋር ያለ ጊዜ ነው። ገባችሁ? አሁን ከኤርሜላ ያለ ጊዜ ቆም ብላችሁ ካሰባችሁ ከኤርሜላ የሆነበት ታይም ላይ በጣም ትክክል እንደዚህ ነገር የተደረገበት ሰው አይነት ነገር ነው። አንደኛ ከሩታ ጋር ሲገናኝ ሩታን ስደባት የሆነ እሳት ያደርገዋል። በቃ ኃይለኛ ይሆናል ሩታን ሲያያት። ገባችሁ? ከኤርሜላ ጋር በሆነበት ሰዓት እንደገና ደግሞ የሚያደርገው ነገር እኮ ለማንም ሰው የሚያሳፍር ነው። የሚያሳፍር አንድ ቤተሰብ ያለ ሰው የሚያደርገው ነገር አይደለም። እንግዲህ ሚስቱ ወልዳ በሳምንት ወይ በ15 ቀን እሱ ሴት ይዞ ውሃ ውስጥ ራቆት ሆኖ የለቀቀው ቪዲዮ አይታችሁታል። ከሴት ጋር እንደዚህ አንድ ባለትዳር ነው በሚባል ወንድ የማይጠበቅ ድርጊት ሲያረግ ማለት ነው አይተነዋል። ያ ጊዜ ነው እንደዚህ ነገር ተደርጎበታል ብላችሁ ማሰብ የነበረባችሁ እንጂ ዛሬ ያለበት ሁኔታ ያ ነገር ሲተው የሆነ የመርሳት ችግር ተፈጥሮበት ነው እንጂ እንደዛ እንደምታስቡት በፍጹም አይደለም። እንዴ ምኑና ነው ይያለ ፊት ለፊቷ ወድቃ ፌንት አንስታ ምኑና ነው ብሎ ይጠይቃል እንዴ? ይሄ ትክክል ነው ብላችሁ ነው የምታስቡ? ይሄ የሲሄር ነው የምንድን ነው የምትሉት? የመተትን ጉዳይ ነው ብላችሁ ነው የምታስቡት? አስቡ፣ ነቃ በሉ። ፈዘዛችሁ እንደ ማደም ቅመሞች። ኧረ ቢስሚላህ መፍትሄው ለምን የሆነ ነገር አናረግም? እሺ ውሃውን ለማጠጣት ወይ የሆነ ነገር እንሞክር፣ ወይ ደረቷ ላይ አርግላት። ወደ ቤት ለምን አይፈሳት ነገር ለምን አትወጣ? የምር ህዋ እኮ ናት ሩታ። ያያችሁ እንዴት እንደተጨነቀች። እንግዲህ አብርሽ ሁለት እጁ ኪሱ ላይ ከቶ ነው ቁሞ እያያት። ይሄ ጤነኛ ነው ብላችሁ ነው እንደምታስቡት እናንተ? መተት ትላላችሁ። ምድረ መተት አንሆናችሁ ማለት ነው። ከመተት እንጂ አፋችሁ አያውቅም እንዴ ስለሌላ ነገር? ይሄ በጤና የመርሳት ችግርና መተት ምን አገናኘው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መተናል ላይክ ሼር እያደረጋችሁ እስከ መጨረሻው ቪዲዮ አብራችሁ ተከታተሉኝ። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። የእናንተ ሀሳብ የእናንተ ኮሜንት ሳይ እኔ በቃ እንዴት ልበላችሁ ሞራኔ ይኖርብኛል።
እንደዚህ አበረታቱኝ። ሼር ላይክ እያደረጋችሁ ደግሞ የምታበረታቱኝ እህት ወንድሞች ከልብ አመሰግናለሁ። ክበሩልኝ። ፈጣሪ ጥሩ ቦታ ደግሞ ያደርሳችሁ። እናንተንም እንግዲህ በስደት ዓለም ያላችሁ ሁሉ ሰላማችሁ ብዝት ይበልልኝ። ፈጣሪ ደግሞ ያሰባችሁት ያቀዳችሁት ህልማችሁ ተሳክቶ በሰላም በደስታ ደግሞ ለሀገራችሁ ያብቃችሁ። ተደስታችሁ የምትኖሩበት እንጀራ አላህ ይክፈትላችሁ እያልኩ ወደ ጉዳያችን እንገባለን። ሀሳብ አስተያየታችሁ አስቀምጡልኝ። እንግዲህ ስህተት ካለብኝ ስህተት ነው፣ ትክክል ከሆንኩ ትክክል ነሽ እያላችሁ እያራማችሁኝ እስከ መጨረሻ አብራችሁ ተከታተሉኝ እላችኋለሁ። ሀሳብ አስተያየት እየሰጠን እንግዲህ ኤርሜላ ከመጀመሪያው ጀምራ የመጣችበት መንገድ ምን ነበረ፣ ማን ነው መተት እንዳረገበት ማንጋ ነው ብለን የአንዳንድ የሰማናቸው ነገሮች እስከ መጨረሻው አስረዳቸዋለሁ። አቤልም ይሄ በዚህ ጉዳይ አቤልም እንዳለበት የአቤልም እጅ እንዳለበት የኤርሜላ እጅ እንዳለበት ግልጽና ግልጽ ነው። ቆም ብላችሁ ካሰባችሁ ቆም ብላችሁ ካስታወሳችሁት በደንብ ግልጽ የሆነ ነገር አስረዳቸዋለሁ። እስከ መጨረሻው ብቻ በተከታተሉ። እንግዲህ ማለት ትላንት የመጣችበት መንገድ እና ዛሬ የተደረገባት ያለው መንገድ ስለሚገባት ነው። እኔ ሴት ነኝ፣ ሴቱና እንድትጎዳ አልፈልግም። ነገር ግን ትላንት ሩታን አትውጂያት፣ ሴት ነሽ፣ ነገ አንቺም ደርሶብሽ ታያለሽ ስንላት አልሰማችም ነበረ። ያ ነገር ደግሞ የእጇ ማግኘት ስላለባት ነው። ቆይ አንዴ አልፈልግም። ሩታን ጥሪያት። ሩታ አንዴ ቆይ ስማኝ። ሩታ አለች እኮ አንዴ ናውራኝ። አብርሃም በኢየሱስ ምን ሆነሃል? ና ቆይ ምን ሆነሃል? በኢየሱስ ምን አቀፈኝ ግን ደፈረሽ እና ልንገርሽ ምን እንደተፈጠረ ምን እንዳስነኩ ምን እያሳለፍክ እንዳለህ በስትክክል ንገረኝ። አብርሽ ለምን ሄዶ ወርሻቸው ይመጣሉ? እኔ አንድ ሁለት ደቂቃ አታውራኝም? ምን እንድረዳህ ነው የምትፈልገው? በምን አስፈራርተውክ ነው? ንገረኝ። ምንድነው እየተፈጠረ ያለው? እኔ ከጎንክ ነኝ፣ እግዚአብሔርን ከጎንህ ነኝ። ምንም ነገር ብታጠፋ ምንም ነገር ስህተት ብትሰራ እንኳን ከጎንህ ነኝ። አብርሽ ሰው ሲያፈቅር አይገባህም እንዴ አንተ? ቆይ እንዴት ነው እንደዚህ ባንዴ ነገሮችን ቀይረክ? እንዴት ነው ለኔ ምንም ነገር ሳትነግረኝ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚቀየረው? እኔ ከሩታ ጋር ነው የምፈልገው ይሄንና እሺ ያውና ልጅም ወልጃለሁ፣ ልጅ አለኝ። ስለዚህ እኔ ከልጄና ከሩታ ጋር ነው የምፈልገው። እንዴ ልጅ እንዳለህ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከማን ጋር? ከሩታ ጋር ነው። አልተፈታም። ማን ያለሽ? በኢየሱስ ማን ያለሽ? ሁሉም ሰው የሚያውቀው ነገር እኮ ነው ይሄ አይደል እንዴ? አብርሃም ከኔ ጋር እኮ አዲስ ህይወት ጀምረሃል። በዚህ ልክ ነው እንዴ የምትክደኝ? እኮ እኔ በቃ ከሩታ ጋር ነው መሆን ከሩታ ጋር መሆን እፈልጋለሁ እያለሽ እኮ ነው። እንግዲህ አንዳንድ የመርሳት ችግር ነው የያዘው ይመስለኛል አብርሽ። እንግዲህ ማን ነው ያለሽ እንደተፋቱ ማያውቅም ከሩታ ጋር ልጅ እንዳለው ኤርሜላ እንደማታውቅ ነው የሚያውቀው። እንደዛ ነው እየተናገረ ያለ ማለት እኔ እንጃ ምን እንደነካው ማለት በጊዜ ቢታይ ባይ ነኝ እኔ ማለት እንትን ያዝን አይደለም ሙድ ለመያዝ ሳይሆን እንደዚህ መሆኑ ትክክል ነው ብዬ አላስብም። ምክንያቱም ሩታ በዚህ ሰዓት ደስተኛ ናት፣ ተደስታለች፣ ሁላችንም ተደስተናል። ነገር ግን በዚህ መንገድ አይደለም ከሩታ ጋር መቀጠል ያለበት። እሱ ጤነኛ ሆኖ በቃ የድሮ ማንነቱ የድሮ አብርሽ ተመልሶ ነው። በእርግጥ ከኤርሜላ ጋር የነበረ ጊዜ ትክክል አልነበረም ማለት ትክክል አልነበረም ስላችሁ በቃ ያስታውቅ ነበር የሆነ ነገር እንዳስነካ። አሁን ምንድነው የሚባለው መተት ነው የምትሉት ነገር ማለት ነው። ማን ጋር እያለ ነበር ያ ነገር የሚያሳየው? ኤርሜላ ጋር እያለ ነበር። ምክንያቱም ተናግሬያለሁ ዛሬም ቪዲዮ ላይ በአንድ ደቂቃ ነው በአንድ ሳምንት የሆነ በምን አይነት ልበላችሁ በሆነ አይነት ለሰው ልጅ አንድ አእምሮ ያለው ሰው ማያደርገው ነገር ነው ያደረገችው እንዲያደርግ ያስገደደችው። ገባችሁ? መጀመሪያ ኦዲየንስ ነኝ ብላ የአብርሽ ወዳጅ ነኝ ብላ መጣች። ከዛ ደግሞ ምንድነው ያለችው? እኔ በቃ ብቸኝነት እንዳይሰማው ከጎኑ ልሆን ነው ምናምን ብላ ተወዛገበች። ከሱ ራቂ ስትባል ማለት ነው። ኦኬ ተባለ። በቃ እኔ ምንድነው ያለችህ ለሩታ ትዝ ካላችሁ? እኔ አሁንም ቢሆን አንቺ ወደሱ ከተመለሽ አሁንም ቢሆን እተውልሻለሁ አለችት አይደል? እኔ እተውልሻለሁ ከአብርሽ ርቃለሁ አንቺን ብቻ እሺ ይበልሽ አለችት። እናንተ ብቻ ታረቁ አለችት። ትዝ ካላችሁ ነው ጊዜ እሺ አለችት ሩታ። አንቺ ብቻ ከህይወታችን ውጪ እኛ ማስተካከል ያለብን እናስተካክላለን አለችት። ከዛ በኋላስ እሺ ብላ ሄደች። በማግስቱ ምንድነው ብላ የመጣችው? ሁላችንም እናውቃለን።
አልቻልኩም ካንተ ተለይቼ ምናምን ብላ እንትን ብላ መጣች። ከዛ እሱም ያው እንደምታውቁት ማለት የሆነ ከአንድ ኦዲየንስ ነኝ ወይም ወዳጅ ነኝ ከሱ ጎን መሆን የምፈልግ አይነት ሰው ነኝ የሚል እንትን አልነበረም የምታሳየው የነበረ እንደምታፈቅረው አይነት ሴት ነበር አረካት የምታረግበት እንደ ፍቅረኛሞች ነበር የምታደርገውና በዛ ሁኔታ ውስጥ ወንድ ልጅ ነው በብዙ ነገር ሊፈተን ይችላል። በጣም ተፈታተነችው። ማናት የተፈታተነ ሄርሜላ እንግዲህ እሱም ላይ አይፈረድም። አንዳንዴ ወንድ ልጅ ነው ብዙ ነገር እንትን እየተፈታተነችው ነበረ ማለት ነው። ስለዚህ ያ ነገር ሁሉ ያደረገችው ሄርሜላ ናት። ዛሬ የእጇ የምታገኘው ትላንት ባሳለፈችው ነገር ነው። ትላንት ሰይት ትባል አልሰማም ብላ ነበረ። ያሁን እስኪ ስማኝ አንዴ ቆይ አንዴ አብርሃም በእግዚአብሔር አታስቸግረኝ። አንዴ ቆይ ትሄዳለህ። ሩታም ቢሆን ትመጣለች፣ ታገኛታለህ። ግን ደግሞ ከልብ ነው ሩታ የምትለው? ልዑል ብቻውን ነው ያለው። ልዑል ጋር ልንሄድ ነው። ለምንድን ነው የምታለቅሽው? ምን ሆነህብኝ ነው? በእግዚአብሔር ምንድን ነው ያስነኩህ? መቤቴ ግራ እየገባኝ ነው። በእግዚአብሔር አብርሃም አንዴ አውርተን አልጨረስንም። ቆይ ሄርሜላ ለማሳመን እየሞከርሽ ብዙ ነገር እየተባበረሽ ነው። በቃ የሆነ ነገር እንዳትጎጂ ብለን የሆነ ነገር ለማድረግ አውርቼው አልጨረስኩም ነበር። በእግዚአብሔር አንዴ አውርቼው ከዚህ በላይ ራስን እየጎዳሽ ነው። በቃሽን አይደለም ያልገባህ ነገር አለ። ምን ሆነህብኝ ነው? ስልክ ያላነሳህበት ምክንያት በዚህ ልክ ደግሞ እንዴ ነገሮች እንዴት ነው እንደዚህ ረሳኸው? ምን ሆነሃል? መናገር የፈለገውን ተናገር አይደለ? ሲጀመር አንቺ ነሽ ክብርሽን እዚህ ጋር እያወረድሽ ያለሽው። አዎ እንደዚህ ነገራት፣ እንደ ወንድምነት እንደዚህ ነገራት። ክብሯ እያወረደችው ያለችው ከመጀመሪያው እስከ መጨረሻው ራሷ ናት። በራሷ እጅ ነው። ራሷ ያላከበረችው ማንነት ማን ሊያከብርላት ነው? እንግዲህ ይሄ ሁሉ ነገር ሲናገራት አንድ ጥያቄ የሆነብኝ ነገር ይሄ ሁሉ ሲላት አልፈልግሽም ሲላት ትላንት አርግዣለሁ እያለች አልነበረም? እርግዝናው የት ሄደ? የት አለ እርግዝናሽ? እርግዝናሽ የት ሄዶ ነው? ይሄ ሁሉ ሲያወራሽ እኔ እኮ አርግዤልሃለሁ፣ እኔ እኮ የልጅህ እናት ነኝ ልሆን ነው አላለችውም እኮ። ምንድነው ያለችው? ብዙ ልጆች እንደምንወልድ ብዙ ልጆች ምናምን የት አለ? አያችሁ፣ የውሸት ነበረ እርግዝናው ማለት ነው። ስለዚህ እውነት አርግዛ ቢሆን እኮ ስለ እርግዝናው ትዝ ይላት ነበረ። አላረገዘችም። መጀመሪያም ብለን ነበር የውሸት ነው እርግዝናው ብለን ነበር። አሁን ስለ እርግዝናው በፍጹም ትዝ አላላትም። ገባችሁ? አንድ ያረገዘችለት ሴት ስለ እርግዝናዋ ታነሳበታለች። ይሄ ሁሉ ያሳለፍነው ላይፍ ምናምን እየዘረዘረች ስለ እርግዝና አላነሳችም። እኔ ጋርም እኮ ሆዴ ላይ ልጅ አለ አላለችውም። ልጅ ያለው እንኳን ሲላት። ስለዚህ የውሸት ነበር አርግዣለሁ ስትይ ነበረ። እሱን እጅሽ ውስጥ ወድ ውስጥ ለማስገባት ነበረ። አየሽ ሲነቃብሽ። በመጀመሪያ ደረጃ ይሄ ሁሉ እንትን ያደረጉበት አቤላና ሄርሜላ ናት። አቤላም ዛሬ የመለሰው መልስ አይታችሁታል። ማለት ወደ እሱ እንዳይመጣበት ትናንት በፍጹም ከሩታ ጋር ሩታን እንዳላይ ያለ አቤላ ሩታ እንኳን ተጣልቻት አላውቅም በአብርሽ ምክንያት ነው እንጂ እኔ ከሩታ ጋር ምንም አይነት ንክኪ የለኝም፣ እሷን ጠልቻትም ተጣልቻትም አይደለም እያላት ነበር። እንዳያችሁ ምንድነው ያ ማለት ወደ ራሱ እንዲመጣበት እንደተነቃበት ስላወቀ ነው። ያደረገው ነገር በደንብ ስለሚያውቀው ነው። ተሰማኛለህ? እቺ ልጅ ለአንተ ብላ ነው ህይወቷን እዛ ጋር ትታ ካንተ ስርስር እየሄደች ክብሯን ዝቅ እያደረገች ለአንተ ስትሆን የነበረው። ግን አንተ ይሄ ነገር አልገባም። እስከዛሬ መቼ ማለት እስከዛሬ እኮ ህይወትን ልታስተካክልና እኮ እሷ የጣለችህን እኮ እሷ ናት እኮ ያነሳች። ቢገባ ህይወትን እዛ አበላሽተልህ ኬት ማለት እሺ በቃ ምንም ችግር የለውም። ግን ደግሞ እኔ በዚህ ልክ ትክደኛለህን ብዬ አላሰብኩም። ከዛ ባለፈ ደግሞ ምን እየሆንክ እንዳለም አላውቅም። የት እንደወስድን የፈለግከው ምንስ እንዳደርግልን የፈለግከው? እኔ ምን አጉድዬብህ ነው? ንገረኝ። ለምን ነው የምታለቅሽው? ኧረ በእናትህ ትልቅ ሰው ነበር ማለት እንደዛ እንዳደርገኝ። እሺ እኔ በጣም አዳምጠኝ። እኔ ማለት አብርሃም በጣም በብዙ ነገር ከጎንክ የነበርኩ ሰው ነኝ። እንድታወራት የፈቀድንላት ደግሞ ምንም ሊገባት አልቻለም። ስለምወድና ስለማፈቅር ነው አብርሃም። ለምንድን ነው እንደዚህ ጥያቄ የምጠይቀኝ? ወይኔ ጉዴ ፈላ። ለምንድን ነው ስትጨንቀሽ? ተረጋጊ። ለምንድን ነው የምታለቅሽው? ማለት ምን ማለት ነው? ለምንድን ነው እህትህን ይዘህ የማትሄደው? ሚኪያስ ለምንድን ነው ማሰበሰብ ነው? ስለ እህትነቱ ሳይሆን ያልጨረሽው ነገር አለ አሁንም? አዎ እንማሮቹ ሳልጨርስ ነው የመጣችሁት። ቢያንስ እሺ ላውራው በስትክክል ግን የመጨረሻው አሁንም
ከዚህ በላይ ምንም ልንታገስሽ አንችልም። የመጨረሻ አንድ ልንሰጥሻለን። አውሪ አንድ የሚል ይሄንን ነገር በቃ አውርተሽ ለአንዴና ለመጨረሻ ጊዜ የምታየው ነገር ነው። ነገር ይሻላል። እሱ እዚህ ሆኖ ያው አውሪ። አይ ችግር የለውም። ቆይ ና እዚህ እኔ እኮ በጣም የገረመኝ ነገር የምትቀበጣጠረው ነገር እስኪ ሩታ መቼ ነው አብርሽን አውጥታ የጣለችው? ወንድሟም እሷ ስትጥል አለ የት ነው የጣለችው? አንቺ ብትሆን የት ተጥሎ ነው ያገኘሽው? የት ነው ያገኘሽው አብርሽን? ሩታ አውጥታ ጥላው ነው? ሩታ ህይወት ላይ መጥተሽ የሩታ ህይወት በጥብጠሽ ከልጁ ጋር እንዲለያይ ከልጁ እናት ጋር እንዲለያይ ያድርገሽ ከቤቱ ያስወጣሽ እኮ አንቺ ነሽ እንጂ ሩታ አውጥታ አጣለችው። ለዚህ ሁሉ ተጠያቂ አንቺ ነሽ እንጂ ዛሬ ሩታን ተጠያቂ ለማድረግ አትነሽ። እሷን አውጥታ አያችሁ። አሁንም በቃ መርዟ ነው የምትረጨው። እኔ ምላስ ለቁባታል። አንድ ፌንት አንስቶ የተነሳ ሰው እንዳንቺ ይቃጠላል እንዴ? አይቃጠልም። ሲጀመር አውቀሽ ነው ፌንት የምታነሽ ወይ አብረሽ የሚመለስልሽ ምናምን መስሎሽ ነው እንጂ ማለት ነው። እውነቱ ለመናገር አንድ ሰው ራሱ ስትወድቆ በዚህ ልክ ምላሱ የፍየል ምላስ ታዲያ ምላስሽ ምንድነው? ተለበለበች እኮ እናቴ ተለበለበች። ለብልብ እሳት ናት። የምሬ ነው ምላችሁ ቢስሚላ። እና ለማንኛውም ሩታ አውጥታ ስትጥለው አላየንም። ህይወቱ መጥተሽ የበጠበሽው ከሷ ጋር እንዳይኖር ያደረግሽው ይሄ መርዝ ምላስሽ የገረጨሽበት እንዲርቀት ያደረግሽው አንቺ ራስሽ ነሽ። በህይወቱ መጥተሽ ደጋግመን እንንገርሽ እንዴ? ረሳሽው እንዴ? እሷ ራሱና አንቺ ራቆትሽ ከውሃ ጋር ገብተሽ ከሱ ጋር እየዘለሽ የነበረው የቱን እናስታውስሽ እስቲ? የቱ ነው የረሳሽ? የቱ ረስተሽው ነው ዛሬ እንደዚህ አንቺ መልካም ሰው አንቺ ጥሩ ነገር እንደሰራ አንቺ ለአብርሽ ሐሳቢ ሆኖ እንደቀረበ አብርሽን እንደምታፈቅሪው ምትናገሪ አረጋ ምታረግ? ሲጀምር አንቺ የቀረፊው ለጥቅም ነው። አብርሽን ወደሽው አፍቀረሽው አይደለም ከመጀመሪያው ለጥቅም ነው። መጨረሻ ላይ ግን ወደ ልክ ስለገባሽ ነው። ገባሽ? አንቺ እንዴት ልበልሽ ራስሽ ያረከሽ እርካሽ የሆንሽ ሴት ነሽ። የምሬ ነው የምልሽ። በዚህ ልክ የሰውን ባል ለመጥና እንዴ ወንድም ሞልቷል እንኳን እንጂ ምን ሆነሽ ነው እንዴት እንደምትሆን አረ ከልጁ ጋር ከሚስቱ ጋር ይኖርበት ተፋችው ሰውየው ይኸው ለዚህ ያበቃሽው አንቺ ነሽ። እንደርሳውና እነሱ እዛ ጋር አይደሉ? እኔ እናንተ ወደ ቤት እንድትና በደንብ ረጅም እናወራለን። እሺ ያሳለፍከውንም የገጠመህንም ነገሮች በሙሉ እኔ አንተን ለመስማት አንተን ለመረዳት ስህተትም ስራ ስህተትም አትስራ ያጠፋኸውም ነገር ካለ እኔ ካጎንክ ነው ሬዲ ነኝ። አዎ እኔ እናንተ እንሂድና ከዛ በኋላ ለምን ወደ ቤት ልሄድ አልፈልግም። በደንብ እንድናወራ እኮ ነው። ራሳችን ቤት አለን። እኔና የሩታ ቤት ነው አለን የራሳችን። እዛ ነው የምሄደው። እሺ እኔ ቤት አታውቀውም? ከእኔ ቤት አትሄድም? ከእኔ ጋር አትሄድም? ለምን ትንሽ ለውራ ቢያንስ ስራ ሳለፍናቸው ጊዜዎች ቢያንስ አብረው እንዴት ነው እንደዚህ እንደምትቀየርብኝ? ቆይ አንዴ ወይኔ ጠራሃቸው እኮ መጡ። እየተጠራኩ ነው። ወደ ቤት ይኸውላችሁ ወደ ቤት አንዴ ወስጄው ያለውን ነገር በስትክክል ላውራው። እዚህ በላይ ማውራት የማያስፈልግም። ይሄን ይደፋል ጭራሽ ምንድነው ወደ ቤት ወሰደው። ወደ ቤት ወስደሽ ምን ልታረጊው ነው? የለቀቀው መሰለሽ ለመመለስ እሱን ለማመለስ ነው አሁንም ወደ ቤት የምትወስጂው? ኧረ ድፍረት! እናንተ ምን አይነቷ ድፍረታም ነው? የምሬ ነው ብላችሁ እኔ ብዙ ሰው አይቻለሁ እንደ ኤርሜላ አይን አውጣና ደፈር አላየውም። ይሄ ሁሉ እንደዚህ እየተናገራት እንደዚህ መልስ እየሰጣት በቃ ተንቀጥቅጣለች እኮ። ያደረገችው ነገር ስለለቀቀባት ስለተዋወቀባት በቃ ተንቀጥቅጣለች። ከራሷ ጋር አይደለችም። ገባችሁ? በስከመጨረሻም ዛሬም ፌንት አንስታለች። ዛሬም ወድቃለች። መጨረሻ ላይ ተሰናብቶ ሲሄዱ ማለት ነው። ስለዚህ ያ ምንድነው የሰራችው ነገር ስላሳፈራት ነው። የሰራችው ነገር በጣም ስላንቀጠቀጣት ነው። በዚህ ልክ እንደዚህ የምትሆነው እውነት አብርሽን ፈልጋው ለአብርሽ አስባ ለአብርሽ እንትን እረተይ በእናትሽ አንቺ ብትወጂው ብታፈቅሪው በትክክለኛው መንገድ ነው አብርሽን ማግኘት የምትፈልጊው እንጂ በእንደዚህ ነገር ተነግሮሽ ነበረ። በቃ የሆነ እስከሆነ ታይም ላይ ካንቺ ጋር ይሆናል፣ ከዛ በኋላ አታገኙም፣ ወደ ቦታ ይመለሳል ተብለሽ ነበር። ምክንያቱም የሰው ነገር የሰው ነው። ገባሽ? ዛሬ ይሄ ሁሉ ልታለቅሽበት፣ ዛሬ ይሄ ሁሉ ልትናገሪ፣ ትላንት ሩታን ስታለቅሽ ነበር፣ ስታስለቅሽ ነበር። ዛሬ የእጅሽ ነው ያገኘሽው። ስለዚህ ቻዩ ወንድም አንዴ ይዘል
ሂድ በቃ ጨርሰናል። ከአንቺ ጋር ያለው ጉዳይ ኤፍሬም ለምን እንደዚህ የምትለው? አንዴ ቢያንስ በስከል አሁን ቢሆን አንዴ ቀን ሙሉ እንድታወሪው ነው እያስልትኝ ነው እንዴ? እሺ ምርጫህን እንደዛ ከእነሱ ጋር መሄድ ነው የምትፈልገው? እሱን ነው የምትፈልገው? እኔን አትፈልገኝም? እኔ ቤት አልሄድም። እኔ ጋር ቤት አለን እኮ እኔና ሩታ ቤት አለና። አዎ ቤት አለ፣ ልጅ አለ። እኔ ቤት አልነበረም ማለት ነው እስከዛሬ። ቤቱ ነበር እንዴ? እስከዛሬ አይደለም እና የአንተ ቤት ነበረ መተህ እስከዛሬ እንትን ስትለኝ ነበር። ምን አደረገ? ሄርሜላ ቤት ገብቶ ምን አደርጋችኋል? እሺ ቆይ ያማል እንዴ አንተ? በእናትህ በቃ ተንይዘልን ሂድ። እሺ ቆይ እንዴ በቃ አብራም እኛ እንሂድ። በቃ ጨረስን እኮ ሄርሜላ። ከዚህ በላይ ማውራት አያስፈልግም። የብር አብረሽ ታነጻለች እየሆነ ነው ስተክፍረን ሩታ ጋር ነው መሄድ የምፈልገው እያለሽ እኮ ነው። ተይ በቃ ልጁ ቤት አንሄድም አልሄድም፣ የሩታ ቤት ነው መሄድ የምፈልገው። ከዚህ በላይ ምን ትፈልጊያለሽ? ነገረሽ እኮ መልስ ሰጠሽ። ነገር ግን እውነቱን ለመናገር ብርሽ ትክክል አይደለም፣ ጥሩ ሁኔታ አይደለም፣ ያስታውቃል። የመርሳት ችግር አለበት። አያችሁ ሩታን ራሱ ይጠይቃታል። እና አንቺ ቤት አለን አይደል አላት። እንግዲህ ቤት እንዳለው አያውቅም እንዴ ይሄ ልጅ? ኧረ አንድ በሉት። የምሬ ነው የምላችሁ። በእንደዚህ መቀጠል የለበትም። ስራም ከሆነ ደግሞ የምትሰሩት እኔ እኮ በጣም ነው አንዳንዴ ማለት ነው ትችላላችሁ። የምሬ ነው የምላችሁ። አሰራሩ በደንብ ለምዳችሁታል። እኛንም እያስለመዳችሁ ነው የዩቱብ አሰራር ማለት ነው። ነገር ግን በእንደዚህ መልክ አይደለም። ይሄ ያስጠላል፣ ይደብራል። ሌላ ነገር ቀይሩ። የምሬ ነው የምላችሁ። ለማንኛውም ውድ ቤተሰቦች ለነበረን ቆይታ ይሄን ይመስላል። ከልብ አመሰግናለሁ። ሁላችሁንም ክበሩልኝ። ላይክ፣ ሼር፣ ሰብ ማድረጋችሁ አትርሱ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ሁሌም ከጎን ሆኑ። የምታበረታቱኝ እህቶች ደግሞ ከልብ አመሰግናለሁ። ፈጣሪ ይጠብቃችሁ። ባላችሁበት አላህ ጥሩ ቦታ ያደርሳችሁ። ካሰባችሁ በላይ ከተመኛችሁ በላይ ደስተኛ የሆነ ህይወት ይወፍቃችሁ ብዬ ነው ምመኝላችሁ። በሰላም በደስታ ደግሞ ለሀገራችሁ ያብቃችሁ። እኔ በዚህ ልሰናበታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።